ቆይች ልጅ ሰኢድ ሰው ካልገደለ አርፋ አትቀመጥም እንዴ? አሁን በዚህ ሰዓት ይሄንን ሰውዬ ህይወት ሪከርድ እንግዲህ አስባችሁታል። እውነት ሰኢድ የሚወዳት ከሆነ ሩጦ ሂዶ አቤን አናቱን ብሎ ቢገላግለው የልጆች አባት እስር ቤት። እሷ ሀብት ነው የምትፈልገው። ሰኢድ ከሌለ ሀብት አላባት እንዴች ልጅ? አረ ልጆቹን ያሳድግ። የማትፈልጊው ከሆነ ከልጆቹ ራስ ላይ ውረጂ። ለሚስቱ ተይው ሰውየውን። ብስምላ እኔ አንድ ቀንም ሱመያ ይህን ያክል ዓመት 10 ዓመት ሙሉ አብራ የተቀመጠችው ባሏ እንደመሆኑ መጠን ተጣልተው እንኳን አንድ ቀን ከሰኢድ ይህንን ሀብት ወስዳለሁ ይህንን ንብረት አሸሻለሁ ብላኝ አታውቅም። አታደርገውም። እሱ ራሱ በሱመያ አካውንት ብር ሲልክ ከኩራቷና ከመንቀባረሯ የተነሳ የሱን ብር አትነካም። መልሳ ነበር የምትልክለት። ብስምላ ይቺ ወላሂ በሀብት ነው እንዴት ታወረችው? አያችሁ፣ ፍቅር ሳይሆን የያዛት እቺ ያ ተልእኮ አላት። ያ ደግሞ የሰኢድ ብር ነው ያሳበዳት። እኔ የምለው ማለት ነው ዋቤ በምንኛ ሂሳብ አስቦት ነው እንደው ሱመያን አንቺ ነፍሰ ገዳይ ነሽ ብሎ ለሱመያ ብዙ ነገር ተናገረ ማለት ነው። መቼም እያንዳንዱ የተናገረበትን ነገር ሳያስብበት በአዩ ንግግር ይሄን አዩ ያልሆነ የሆነ ነገር ብላው መሆን አለበት ይሄንን ሁሉ ንግግር የተናገረው ማለት ነው እንጂ መቼም ከሱ ንግግር አይጠበቅም። እሱ ከመጀመሪያውም ደህና ሰው ነበረ። አሁን ላይ ግን እሱ ራሱ አብሮ ተቀይሮ ሱመያ ላይ የዛተ ነበር ማለት ነው። እኔ በኦሮምኛ ባልሰማም ግን ኦሮሞ የሆነች ጓደኛ አለችኝና እዚህ ኦሮምኛ ቋንቋ የምትችል እሷ ነች የተረጎመችልኝ። ሱመያን ነብሰ ገዳይ ናት፣ እንዴት ሰው ቤት ትገባለች፣ እንዴት አዩ እንደፍራ ምናምን ብዙ ነገር ተናገረ አለችኝ ማለት ነው። እሱ ቆይ ለሱመያ ይሄን ሁሉ የመናገር መብት ማን ነው የሰጠው? እንዴትስ ቢደፍር ሱመያን ይናገራታል? እሱ ማን ስለሆነስ ምን ቤት ስለሆነስ ነው ሱመያን እሱ እንደዚህ አፉን አውጥቶ የሚናገረው? ገና ማይነካ ሰው ነካክ። የማይሆን ሰው ጋር ጸብ በስተኋላ ያዋርዳል ይላሉ። አንተም መጨረሻ መዋረድ እንዳይሆን አርፈ ተቀመጥ፣ ጥግህን ይዘህ አንተ ለአዩ ተቆርቆረህ ነው ሁሉ ያልከው። ለአዩ እውነትም ያንተ ፍቅረኛ ከሆነች አንተን የምትወደ ፍቅር ግንኙነት ካላት ዛሬ እንደውም ዑመር እያለ ነበረ ማለት ነው። ሰኢድ ላይ ምን ትሰራለች ታዲያ? ሰኢድ ቤት ምን ትሰራለች? ሰኢድ ነው እንጂ ባሏ አንተ አይደለም እኮ። አሁን ላይ ምን አንጨረጨረ? ምን እዚህ አይነት ጉዳይ ውስጥ አስገባ ሲፈጠር? ሱመያን እንኳን አንተ አይደለህም ሌላ 50-60 ሰው ተደርቦ ቢወቅሳት ምን ቢላት ሱመያ ማናችሁንም አትፈራም፣ ለማናችሁም ግድ አይሰጣትም። ሱመያ አንተን አፍህን ላዘጋ ካለች በአንድ ደቂቃ በአንድ ሰከንድ ታዘጋለች። እወቅ። ሙሽ አንተ አይደለህም 10 ዓመት አብሯት የኖረው ባሏ ምንም ሊያደርግ አልቻለም። በዚህ ሰዓት ላይ በልክም በፍቅርም ቢገባ እንዳዩ አፏ እንዳመጣት ታወራም፣ አፏ እንዳመጣ የልቧ ላይ ያለውን አትናገርም። አዩ ግን ዛሬ ምን አደረገች እንደሆነ የምለው አዩ በየሄደችበት ለሴትም ጓደኛ ለወንድም ጓደኛ ሁሉ ሚስጥሯ ሁሉ ውጭ ወጣ እኮ። ዛሬ ይሄው የራሷ ጓደኛ ከዋቤ ጋር የፍቅር ግንኙነት እንዳላት አወጣችባት፣ ተናገረችባት። ዑመርም ጥርጣሬ እውነት ሊሆን ነው እውነት ሆነ እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን። ምንድነው እሱ ዛሬ ዑመር በሰራው ቪዲዮ ላይ እና ዋቤ የሰራው ቪዲዮ አይቻለሁ ማለት ነው። ዋቤ ሱመያ ላይ የዛተ ነው። ነፍሰ ገዳይ ሁሉ ነሽ ያለ ነው። ማን ነው የገደለችው? አዩን ቢገርምህ መደብደብም መነጫጨትም ትችል ነበረ። ግን ሱመያ ባለጌ ወልዶ ባለጌ ያሳደጋ ሳትሆን ተቆንጥጣ ታርማ በስነ ምግባር ታንጻ ያደገች ልጅ ነች። በዚህ ራሱ ልታመሰግኗት ይገባል። አዩ ቤት ገብታ ምንም ትንፋሿን ሳትተነፍስ ክፉ ደግ ሳይወጣት እንግዲህ ክፉ ተናግራለች ብላችሁ ከሆነ ብለህ አስበህ ከሆነ ይሄን ሁሉ ተናገርከው ክፉ እንዳልተናገረች ቪዲዮ ምስክር ነው ማለት ነው። ቪዲዮዋ ይመሰክራል። ሲቀጥል ደግሞ አንተ ለአዩ ፍቅር ካለህ ለሽ መጀመሪያ ሰኢድን እንድታገባ አደረክ? የሰው ትዳር ለሽ እንድታፈርስ ሰው ትዳር ውስጥ ልጆች አባት ውስጥ ሰው ህይወት ውስጥ ለሽ ከተትካት? አንተ ለሷ ፍቅር
እና ስሜት ካለክ። እሷ ግን እኔ ትገርመኛለች። ሰኢድ ነው ባሏ ወላ አንተ ነህ ባሏ? ከሁለት አንዳችሁ ማናችሁ ባሎቿ? ወላ ሆም ብላችሁ የሱመያን ትዳር ለማፍረስ የልጆቹ አባት ጋር ለማራራቅ ይህንን ነገር ያደረጋችሁት? ከዚህ በፊት እኔ ሰኢድን አልወደውም፣ ሰኢድ ላይ ያለውን ንብረት በሙሉ ይዤ በስሜ ካስደረግኩ በኋላ ይዘህ ትጠፋለህ አለች። እናንተ ሁለታችሁም የዛ ጊዜ ነገሩን የመለስክበት መንገድ ጥሩ ነበር። አይሆንም ነበር፣ እኔን ማድረግ አልችልም ነበር ያልከው። ዛሬ ምን ተገኝቶ አንተ ሱመያን ልትሳደብና ሱመያን ልትዘልፍ ቻልክ? ምን ተገኘ? ምንስ አውቀህ ነው ስለ ሱመያ ይህንን ያክል ልትናገር የቻልከው? ሁለተኛ ይቺ አዩ ለሰኢድ ምንም እንደ ሚስትም አትሆንም፣ እንደ ጓደኛውም አትሆንም፣ እንደ ምንም አትሆንም። ለሱ የምትመጥን ሰው አይደለችም። እስኪ ማን አለ እንደው ብላ አለይኩም ማን አለ የባሉን ገመና እንደዚህ በአደባባይ የሚያወጣ? እሷ በመጀመሪያ ደረጃ እኔ ከመጀመሪያውም ሸክኬያለሁ። ፍላጎቷ ሰኢድን ሳይሆን የልጅነት ፍቅር ነው አለች እንጂ ሰኢድ ብር ስላለው ለብሩ ብቻ ነው የምትፈልገው። እማ ሰኢድን ብትወደውና ብታፈቅረው የዱሮ ጓደኛዋ ጋር ምን ያለጣጥፋታል? ምንስ ጉዳይ አላት? አንደኛ የሰኢድ ሚስጥር ታወጣለች፣ ሁለተኛ ከወንድ ጋር የተገናኘች ይህንን ነገር የምታደርግ ሳይጀምሩ አይቀርምና በተደጋጋሚ ብዙ ነገር ማለት ነው። የምጠራጠረው ነገር አለ። የምጠራጠረው ነገር በወሬ ያስኳችሁ መጀመሪያ ላሰማችሁ አንድ የጠረጠርኩት ነገር ነበርና ሳልነግር ማለፍ ስራ አልቻልኩም ነው። ተጠቀመ ልንገር ብዬ እና ያው እኔ ከአዩ ጋር በጣም ስለምትቀራረብ ያው ጓደኛዬ ስለሆነች አዩ ሀሳቧ ሌላ ይመስለኛል። እርግጠኛ አይደለሁም ግን በቃ ሀሳቧ ሌላ ነው። በተደጋጋሚ ሰሞኑን እያየኋቸው ስለሆነ ነው የምነግርህ እና ሰሞኑን በጣም አንድ ላይ እያየኋቸው ነው። ከዚህ በፊት እንደውም አይቻቸው አላውቅም እና ቤትም ይመጣሉ ምናምን አብረው ይሆናሉ ከኔ ጋርም ያው ብዙም ምናምን በፊት አብረን ሁሌ ነበር የምንገናኘው ምናምን። አሁን ግን እንደዛ ቀንሳለች። ከሱ ጋር ብቻ ነው የምትገናኘው፣ እሱ ብቻ ነው የምታወራው እና እኔ ራሱ እንዳላቅባት ነው መሰለኝ በቃ ይመስለኛል። ወቢና አዩ የፍቅር ግንኙነት ሳይጀምሩ አይቀርም እና በተደጋጋሚ እያዩዋቸው እናም ማለት ነው እንደሰማችሁት በጣም እጠራጠራለሁ። እስቲ እናንተም በኮሜንት ጻፉልኝ፣ ምክንያቱም እየሆነች ያለችው ነገር እና እኔ ግን ስጠረጥር ያው ሰሞኑን በአፍ ላፍ ገጥሞ ነው የሚያወሩት ምናምን። ስራ ራሱ አይመስለኝም፣ ምንም የስራ ጉዳይ አይደለም። የስራ ጉዳይ ውጭ አያወሩም እንዴ? ቤት እየተገናኙ ነው የሚያወሩት እና በጣም ግራ አጋባችኝ። ጓደኛዬ ናት፣ ለዛ ነው በጣም ማለት ጓደኛዬ ናት፣ በጣም የምንቀራረብ ጓደኛዬ ሆና እንዴት ይህን ሁሉ ነገር ሳትነግረኝ ብዬ በጣም ስለተነከነኝ ነው። በጣም በቃ ጥርጣሬ ውስጥ እንድገባ አረገችኝ። አብረው በተደጋጋሚ እያየኋቸው ስለሆነ እኔንም አጠራጠረችኝና ያው አንተንም ከጠቀመ ብዬ ነው ይህንን ነገር እየነገርኩ ያለሁትና እስቲ ሰሞኑንም ያለችበት ሁኔታ በደንብ ያለው ጠፋችብኝ። እኔ ራሱ በቃ ወቢ ነው ወሬዋ ሁሉ ወቢ ነው፣ ስትሄዱላ ወቢ ነው እንዴ? እኔ ግራ አጋባችኝ እኮ ባሏ ወቢ ነው ሰኢድ ነው ወይ እና እንዴ ወይ አዩ በጣም ግራ አጋባችኝ። እኔ ባሏ አንዴ በዚህ ጋር ሰኢድን አትንኩብኝ ሰኢድ ትላለች፣ አንዴ በዚህ ጋር ከወቢ ጋር ወደዛ ወደዚህ ትላለች። ግራ አጋባችኝ እና የሰፈር ልጆች ራሱ ከወቢ ጋር አይተናት ምናምን ብለው ነገሩኝና እኔን ትተሽኝ ከወቢ ጋር ትያለሽ እንዴ ምናምን ስላት ኧረ የስራ ጉዳይ አጋጥሞኝ ነው ምናምን። በጣም እንጠራጠራቸውና እንጠራጠራቸው ያደረገኝ ነገር ደግሞ እና ብቻ በጣም ተናዳ ቪዲዮውን ሁላ እያየች ነበር። የዛን ቀን አብረን ነበረን እና በጣም እየዛተች እየፎከረች ምናምን ያዙ ይልቀቁኝ አለች። እንደው የዛን ቀን ቪዲዮን ያየች ቀን ሁላ መጣ ብገልክ ደስ ይላት ነበር እና በጣም ተጠንቀቃት። ጓደኛዋ ነች፣ ስም መጥቀስ አልፈልግም፣ ስሟን አልጠቅስም። ጓደኛዋ ነች፣ የእሷ ጓደኛ ለኔ ሙሉ ማስረጃ ሰጣኛለች።
አንድ ጓደኛ አይደለም ያላት። ማንነቷንም በጭራሽ ልታውቁ አትችልም። ምክንያቱም ድምፁን ቀይሬዋለሁ። ይሄን ሪከርድ ድምፁን ቀይሬዋለሁ። በድምጿ እንኳን ታውቀዋለች እንዳትል ድምጿ የማን እንደሆነ አይታወቅም። እጅግ በጣም ከልብ ነው የማመሰግነው አንቺ ስለሰጠሽኝ መረጃ። እኔ ጋር የሹ ጥሩ ነገር ባይኖር ኖሮ ይህንን መረጃ ስጭኝ ነበር። ማንም ሰው ጥሩ ነገር ነው የሚፈልገው። ማንም ሰው ጥሩ የተባለን ነገር ነው የሚፈልገው። ለሰኢድ ክብርም ስምም አትጨነቅም ማለት እኮ ነው። አንድ ሴት ለባሏ ስም ለባሏ ገመና ካልተጨነቀች ለምን አትወደውም? ያንን ሰው እንደ ባሏ አድርጋ ማየት አትፈልግም። እንደምንም አድርጋ ማየት አትፈልግም። ተኸየሉ አሁን ዛሬ የወጣው ሚስጥር፣ ዛሬ የወጣው ሪከርድ አሁን ሰኢድ ከዚህ ከሚባለው ሰውዬ ከዋቤ ጋር ቢደባደብስ ቢጋደሉስ? እቺ ሴትዮ ነብሰ ገዳይ ያላደረገችው ልጆቹን እንዳያሳድግ የእውነት እሱ ፍቅር ካለው ልቡ ውስጥ ካለች እቺ ሴትዮ ሚስቱ ናት። በቅናት ሄዶ አናቱን ቢለው ይሄንን ልጅየው እሱ እስር ቤት ልታስገባ እሷ እንደምንም ተፍጨርጭራ ያለውን ንብረት ለመውሰድ እኔ ወላሂ ሱመያ አንድ ቀን እኔ ከሰኢድ ንብረት ወስዳለሁ ይሄንን አደርጋለሁ ብላ ሰምቼም አላቅም። ከተጣላች ጀምራ አንድ ቀን እንደዚህ አይነት ነገር አንስታ አታውቅም። ቢገርማችሁ ማለት ነው። እንደውም እሱ በአካውንቷ የሚልከውን ብር አትነካም፣ አትፈልግም። መልሳ ወደሱ ነው የምትልከው። እቺ ግን ገና ለገና ሀብት ነው እንጂ የሚያስጨንቃት ፍቅር አይደለም። ሱመያ እንኳ ባህሏ ነው የ10 ዓመት አብረው የኖሩ አብረው ያካበቱት ሀብታቸው ነው ይሄ ሀብት። ግን እንደዛ መሆኑን ራሱ እያወቀች አንድ ቀን ከሰኢድ ብር ወስዳለሁ፣ ከሰኢድ ንብረት ይህንን አሸሻለሁ፣ ከሰኢድ ንብረት ይህንን እዘርፋለሁ ብላም አታውቅም። እቺ ግን ለዘረፋ ነው የመጣችው። ተልእኮ ያላት ይመስለኛል። ተልእኮ በስርዓት ያላት ይመስለኛል እቺ ልጅ። እኔ አሁን ሱመያን አሁን እዛ ከሄደች በኋላ ልጅ ምን አለበት ቢተዋት፣ ቤተሰቦቿ ጋር ትንሽ ብታረፍ ነገር ከዛ ባይቆሰቁሱባት እንደው ተውት ብታረጓት ብትረሷት ምን አለበት? አንቺም ህይወትሽን ከባልሽ ጋር ኑሪ ወይም ከፍቅረኛሽ ጋር ኑሪ። ሰኢድን ማትፈልጊው ከሆነ እስከ ጭራሹ ነግረሹ ከህይወቱ ውጪ፣ እሱም ወደ ልጆቹ እናት ወደ ሚስቱ ይመለስ ማለሽ። አንቺ የምትፈልጊው ከሆነ አድበሽ መቀመጥ ነው። ይሄ ሰውዬ ሰው ጋር እንዲጋደል ደም እንዲቃባ መነካካት ነገር መቆሳቆስ ምን አስፈለገ? እስቲ ምን አስፈለገ? ምን አመጣውስ? ነውር አይደለም እንዴ? ይሄ ለወሬም አይመችም ለጉድም አይመችም። አሁን ዛሬ ኦመር ያወጣው ሪከርድ እንግዲህ አስቡ ሰዎች፣ የገዛ ጓደኛዋ ናት ሚስጥሯን የገዛ ጓደኛዋ ናት ያወጣችው። ይሄ ራሱ ለሰኢድ ንቄት ነው ያደረገችው ድርጊት። ሰኢድን የመናቅ ሰኢድን በቃ ምንም መስሎ እንደማይታያት ማሳያ ነው። እንደዚህ ባለትዳር ሴት ከጎረምሳ ጋር ቤት ውስጥ ምን ታደርጋለች? እንግዲህ አስቡ። የእሷ ጓደኛዋ ምን ያክልስ ብትንቃት ነው ይሄን ሁሉ ሚስጥር ያወጣችባት? ጓደኛ ማለት እኮ አንዱ ለአንዱ የአንዱን ገመና መሸፋፈን ማለት ነው። አያችሁ፣ የገዛ ጓደኛዋ እንኳን ገመናዋን ነውሯን ልትሸፍንላት አልታገለችም። የራሷን ገመና ሚስጥሯን አወጣችባት፣ አሳልፋ ለኡመር ሰጠችው። ኡመር ከመጀመሪያውም ጀምሮ አላህ ይስጠው ሱመያን ነው የሚያግዘው። የሱመያ ጀግናዋ አንድም ብየዋለሁ እኔ። ምክንያቱም በዚህ ሰዓት ላይ እንደዚህ የሚያደርግ ሰው በጠፋበት ጊዜ እሱ ሰው ሆኖ ተገኝቷል። በዚህ ነገሩ በጣም ነው የማደንቀው። ግን ይቺ ልጅ አሁን ለኡመር ነገር አሳልፋ የሰጠችው ኡመርም ዝም እንደማይል ስለምታውቅ መልሳ ሌላ ችግር ውስጥ ልትከተው ነው ብዬ አስባለሁ። ሰኢድ ባለፈው እንግዲህ በዛ ጊዜ ተደብድቧል። ኡመር ተደብድቦ ደም በደም ሆኗል አይደለም እንዴ? አሁን ድጋሚ ሰኢድን ኡመርን ለማስደብደብ ነው ወይስ የሷ ሚስጥር ወጥቶ ይችኛዋ ጓደኛዋ እርፍ ብላ እንድትገላገል ነው? አልገባኝም ይሄ ነገሩ።
በቃ እረፍት ሰላም ማግኘት ፈለገች። ተነፈሰችው። የአንዳንዷን ሚስጥሯን የምታደርጋት እንቅስቃሴ ሁሉ ነገሯን አወራችሁ። አያችሁ፣ አንዳንዴ ጥላት ከሩቅ አይመጣም ከቅርብ ነው ይባላል። ይሄ የእውነት ጓደኝነት ሳይሆን የውሸት ነው። በውሸት ላይ የተመሰረተ ጓደኝነት አይቆይም፣ ቶሎ ይናዳል። በእውነት የተመሰረተች ደግሞ ጓደኝነት መቼም ብትሆን ስንት መሻክልና ነገር እንኳን ቢያጋጥመው ያ ጓደኝነት አይወድቅም፣ አይፈርስም። ምክንያቱም ከልብ ነው የተዋደዱት፣ ከልብ ነው ጓደኛ የሆኑት። አንቺ ትብሽ ሚስጥርሽ ሚስጥሬ ሚስጥርህ ሚስጥሬ ተባብሎ የሰው ልጅ ካልተያያዘ ባገኘው አጋጣሚ የሰው ሚስጥር የሚነዛ ከሆነ የሰው ነው እንዴ? ሰው አይደለም፣ ጓደኛም አይደለም፣ እንደኔ ማለት ነው።